ሰላም ጤና ይስጥልኝ የሀገሬ ልጆች። እስቲ እኔ ዛሬም እንደተለመደው አንድ መልእክት ላስተላልፍ። እዚሁ እኔ ከምኖርበት ባየርን ከተማ ባየርን ውስጥ ከተማ እንኳን አይደለም ከተማ አልጠየቀሰችም። የባየርን ክልል ነው ያለችው። የት ነው የምትኖሪው ስትባል የፕሮቴስታንት እምነት ተከታይ ነኝ። ስሜ ከሊት ከሊት እባላለሁ። የሁለት ልጆች እናት ነኝ። እድሜ 38 ዓመቴ ነው አለች። 3 ዓመት እበልጣታለሁ። ትዳር ፈልጋለሁ ብላ አንድ ሚዲያ ላይ ቀርባለች። ቪዲዮን ዱዊት ያላደረኩት አንዳንድ ጊዜ ሰውን ሞራል መጠበቅ አለብኝ ብዬ አስባለሁ። አንዳንድ ጊዜ ይሄ የእሷ ኦፒኒየን ነው። ኢረ ማይኑንግ እኔም ደግሞ የኔ ማይኑንግ ነው የምናገረው። ግን ፎቶዋንና እንትኗን መለጠፍ አልፈለኩም። ለምን? ስለተረዳኋት በራሷ ትክክል ናት። እኔ ግን በራሴ ትክክል አይደለም ብዬ የምለው ለሌሎችም እናቶች ልንገራችሁ። 38 ዓመቴ ነው። 2 ልጆች አለኝ። የምፈልገው ከዚሁ ከጀርመን ሀገር ነው። መኖሪያ ፍቃድም ስራም አለኝ። የምፈልገው መኖሪያ ፍቃድም ስራም ያለው ነው ብላለች። ኢትስ ጉድ፣ በጣም ጥሩ ምርጫ ነው። ነገር ግን ልጅ የሌለው አለች። ልጅ የሌለው እሺ፣ ልጅ የሌለው አልሽ አንቺ 2 አለሽ። ከዛ ልትወልጅልን ነው ስባ መውለድም አልፈልግም አለች። እንደዚህ አይነት ትዳር የለም የኔ ቆንጆ። የምታይኝ ከሆነ በእርግጠኝነት ባየርን ክራይስ ውስጥ ካለሽ፣ እኔ ደግሞ የባየር ሙኒክ ከተማ ነዋሪ ነኝ። ስለዚህ ኖቲፊኬሽን ራሱ ያቃጥራል። እዚሁ አካባቢ ያሉትን ያቃጥራል። ትንሽም ትልቅም ቲክቶከር ሆነ ደግሞ በእርግጠኝነት ታውቂኛለሽ፣ ታይዋለሽ፣ ትመለከቸዋለሽ ብዬ አስባለሁ። አንድ ሀቅ ልንገርሽ። ለምሳሌ አንቺ 2 ልጅ አለሽ። በተለይ አበሻ ከሆነ ፈረንጆች በተፈጥሯቸው ልጅ ያን ያክል ኢምፖርታንት ነው ብለው አያስቡም። ልጅ መውለድ ካልቻሉ ወይኔ ብለው ማህፀኔ እንዲህ አድርጌ አሳጥቤ ኢንቨስት የሚያደርጉ ሰዎች አይደሉም። ውሻ ማሳደግ የሚችሉ በጣም ሀብት ካላቸው የሰውም ልጅ ማሳደግ የሚችሉ ናቸው። ልጅ ያን ያክል ኢምፖርታንት ነው ብለው የሚያስቡ አይደለም። ዊችስ ጉድ ካላቸው አላቸው፣ ከሌላቸው ግን ብዙዎቹ ያን ያክል የልጅ ነገር የሚያንገበግባቸው አይደሉም። አበሻ ሆኖ ግን የምትፈልጊው ሰውዬ መቼም በአማርኛ ነው እየፈለግሽ ያለሽው። ኢትዮጵያኖች ቻናል ነው መተሽ እየፈለግሽ ያለሽው። ስለዚህ የምትፈልጊው ሰውዬ ባልሽ ነው፣ ኢትዮጵያዊ ነው። ባል ነው የምትፈልጊው፣ ኢትዮጵያዊ ነው። እድሜው ደግሞ ከ40 እስከ 50 ዓመት ያለ ሰውዬ ነው። ከ40 እስከ 50 ዓመት ያለ ሰውዬ አበሻ ሆኖ መሀን ካልሆነ በስተቀር ልጅ የሌለው አታገኝም። ልጅ ባይኖረው እንኳን ከ40 እስከ 50 ዓመት ያለው ሰውዬ ልጅ ከሌለው ልጅ የጠማው ሰው ነው። ባይሆን ስጠይቂ መሀን የሆነ ብለሽ ብታስተካኪው ይሻላል። መሀን የሆነ ልጅ መውለድ የማይችል ካልሆነ ግን ኢብን ቤተሰቦቹ አያስቀምጡሽም። ስለ እውነት ያንቺን ልጆች እያሳደገ የእሷን ዲቃሎች እያሳደገ ተዋት ብንለው እምቢ ያለ የሆነ ነገር አስነክታው ነው። ልጃችን በደህናው አይደለም። የራሱ ዘር ተከልክሎ የራሱን ልጅ እንዳያሳድግ ከልክላ የራሷን ዲቃሎች እንዲያሳድግላት አድርጋ እየተባልሽ መቼም ከነሱ ከባልሽ ቤተሰብ እንደ አይጥ መርዝ እላይ ርቀሽ ካልሆነ በስተቀር ከባድ ነው። እኔ እንደ አንዲት ኢትዮጵያዊት ማንም ኢትዮጵያዊ ወንድ ወይም ኢትዮጵያዊት ሴት መውለድ እየቻለች ከኔ አትወልድም፣ ግን እኔ 2 ልጅ አለኝ፣ ከኔ አትወልድም አንወልድም፣ በቃ አብሮ መኖር ብቻ ተብላ የምትኖር ሴት የለችም። ወንድ ልጅም እኔ 2 ልጅ አለኝ፣ እሱ ግን ጭራሽ ካሁን ቀደም ልጅ የሌለው ከኔም ጋር ልጅ የማይወልድ ተብሎ የሚኖር የለም። ይሄንን ስነ ልቦናችንን፣ ስሬታችንን፣ እሴታችንን ማጥናት ያስፈልጋል። ሲጀመር ልጅ ያለው ሰው ልጅ ያለውን ነው ማግባት ያለበት። አይ ተሞክሮ ስላለኝ ነው ብለሻል። ኦኬ፣ ልጅ ያለው ሰው ልጅ ስላለኝ ልጆቼን እንደ ልጆቹ ያያል ብለሽ ቀርበሽ ከነበር ሰው ሁሉ እኩል አይደለም። በተለይ በእኛ በሀበሻው ምን ተለምዷል? የሰው ልጅ ከማሳደግ ውሻ ማሳደግ። የሰው ልጅ አክሴፕት አናረግም አሉ አንዳንድ ሰዎች። የሰው ልጅ ይደብራቸዋል። አብዛኞቹ ወንዶች ብቻ አይደሉም፣ በሴቶች ይብሳል። ግን ሰው ሁሉ እኩል ስላልሆነ በተለይ እድሜው ከ40 እስከ 50 ስትይ ልጆች ያሉት ህይወትን ያየ እስፔሻሊ ደግሞ አርሊ ቀደም ብሎ ከወለደ ደግሞ ምናልባትም እድሜው 50 ከሆነ ልጆቹ 18 ዓመት ከሞላቸው ከሱ ምንም የማይፈልጉ በቃ የተረጋጋ ትዳር የሚፈልግ የትዳር ሰው መፈለግ ይሻላል። ሀቅን ይዞ ሚዲያ ላይ ፊትሽን አሳይተሽ ከወጣሽ አይቀር ብዬ ነው። ፊትሽን ሚዲያ ላይ አሳይተሽ ከወጣሽ አይቀር ብዬ ነው። አፈላለግሽን ብታስተካኪው ላታገኚ ፎቶሽም ተፖስቶ ተቆራርጦ በየፌስቡኩ በየምናምን ከሄደ የማይቀር ትዳር ፍለጋውም ላይሳካ
መጀመሪያ ስትመጪ አመጣጥሽን ብታስተካክል። ሌሎቹም የወለደ ሰው እኔ የመጀመሪያ ትዳር ስፈልግ መውለድ እንደማልፈልግ በደንብ አውቀዋለሁ ጠንቅቄ። የፈለገ መውለዴን የሚያስቀይረኝ ነገር እንደማይመጣ እኔ ያውቅ ነበር። እንኳን አይደለም ባል ይቅርና ትልቋ ልጄ ታይ ማማ እንዳይጸጸትሽ አንድ ድገሚ ታይ ያለችኝ የዛሬ 7-8 ዓመት ነው። ታይ ለመጨረሻ ጊዜ ደግሞ የዛሬ 4 ዓመት አካባቢ ታይ ማማ አንድ ድገሚ ስትለኝ እናንተ ተወልዱልኛላችሁ፣ እኔ ብዙ ልጅ ማሳደግ አልችልም፣ 2 ይበቃኛል ያልኩ ቆይቻል። ምንም አይነት ተአምር ቢመጣ ልጅ መውለድን እንደማያስቀይሰኝ አውቃለሁ። በቃ ይሄ የኔ ፍላጎት ነው። እኔ በሰው ፍላጎት የምመራ አይደለሁም። ግን ልጅ መውለድ የማይፈልግ ሰው ልጅ የወለደ ሰው ማግባት አለበት። ሳገባ ደግሞ ካሁን በኋላ መውለድ አልፈልግም። መጨመር ትፈልጋለህ? ኧረ ችግር የለውም እኔ አለኝ ካልሽም እሺ፣ ካላልሽም ምንም የኔ ጥያቄ አይደለም። ጥያቄ ተመልሷል። ልጅ አለኝ ነው። ሀበሻ ባገባ ኖሮ እስካሁን 2ኛ ፍቺ ይፈጽም ነበር ያለምንም ጥርጥር። ሀበሻ አንደኛ እሱ ልጆች ቢኖሩትም እኔ ልጆች ቢኖሩኝም የጋራ ልጅ የሚባል ነገር አለ። በሁለተኛ ደረጃ እኔ ልጆቼ ላይ ኤክስትሪም ነኝ። ልጆቼ በደንብ መኖር አለባቸው ብዬ የማስብ ሰው ነኝ። ስለዚህ የእሷን ልጆች ይዞ ግብጽ ነው፣ የእሷን ልጆች ይዞ ቱርክ ነው፣ የእሷን ልጆች ይዞ ስፔን ነው፣ የእሷን ልጆች ይዞ ኢትዮጵያ ነው። እናቴ ሰርቶ ለማንም ነው ልጆቹን ዞር ብሎ ያይም ብዙ ኮምፕሌን ይመጣል። በዛ ላይ ደግሞ ሴት ልጅ ሆናችሁ የራሳችሁ ነገር የራሳችሁ ንብረት ሲኖራችሁ ደግሞ ያ ንብረታችሁን ቤትም ብሎ ማግኘት የሚችለው ከእናንተ ልጅ ከወለደ ነው፣ በልጅ አመካኝቶ። ምክንያቱም ከትዳር በፊት የፈራን ንብረት ልጅ ካልወለደ ከትዳር በፊት ያለን ነገር መቀራመት አይችልም። ከጋብቻ በፊት የነበረን ነገር መቀራመት። ስለዚህ ለዛች ንብረትም ሲል እንትን ሊል ይችላል ወይ ከኔ የተሻለ በጣም ሚሊዮነር ሀብታም ኢትዮጵያ ውስጥ ግራውንድ +1 ቤት ያለው የኔን ነገር የናቀ ካልሆነ በስተቀር ማለት ነው። ለዛ ደግሞ ለምሳሌ ዛሬ 9 ዓመት ተኩል ባለቤቴን በጠበስኩበት ጊዜ 30 ዓመቴ ነው። የ32 ዓመት ወጣት ነው ልጠብስ የምችለው ወይ እንደ ባለቤቴ በሰዓቱ ስጠብሰው 33 ዓመቱ ነበር። በዛ እድሜ አብዛኛውን አበሻ የራሱ የሆነ ነገር ይኖረዋል ኢትዮጵያ የሚለውም ጥያቄ ነው። ስለዚህ በአጭሩ ምንድን ነው ወደ የኔ ምርጫ የሆነው ፈልጌው ሳይሆን የህይወት አጋጣሚ ጀርመናዊ ልጅ አለው። ስለዚህ እኔ መውለድ አልፈልግም። በእነሱ ደግሞ አይደለም ለሰው ልጅ ለውሻ ክብር አላቸው። በጣም ተመችቶኝ የምኖረው ለዛ ነው። ልጄን እንደ ልጁ ብቻ ሳይሆን ከኔ በላይ አሳቢ ነው ለልጄ። እኔን እስከወደደ ድረስ ግዴታ ነው። እኔን ይወዳላ ግዴታ ነው። ራሴ ንብረት ላይ ኮምፕሌን አያረግም። እኔም ደግሞ ወይ እዛ ጋ የቤተሰቦቹ አለ፣ እዛ ጋ እንትን አለ፣ የሚወረሳል፣ የአያቶቹ አለ። አንድ ልጅ በወልድ እኮ ከውርሱ ጋር እንደዚህ አይነት በመውለድ ገንዘብ ማቀረማመጥ ጥሩ አይደለም። የሰነፍ ሴት ዓላማ ነው። በቃ በወልድም የልጆች ነው እንጂ እኔን አይመለከተኝም። ጭራሽም የውጭ ሀገር ልጆች አሁን ከሱ የወለድኩት ልጅ የራሱ ልጅ የቤተሰቦቹን ቤት ቢወርስ ከኔ የተወለደው ልጅ የአያቶቹን ቤት ቢወርስ ወስዶ ቤቱ ሊያስቀምጠኝ ነው። ኔቨር ኤቨር። ማማ ብሎ የሆነ ቦታ ያስቀምጠኛል ወይ አልተንሃይም ነው የምገባው፣ አሮጊቶች መጦሪያ ነው የምገባው። የለም እንደ ኢትዮጵያ አንደኛው ክፍል ውስጥ ቁጭ አድርጎ ሰራተኛ ቀጥሮ አያኖርም። ውጭ ሀገር ያለ ልጅ እንደዚህ አይነት የለም። ከቤተሰብ ጋር አብሮ የመኖር ባህል የላቸውም። እዛው ባለሽበት ይረዳሻል። ስትሰንፊ የአሮጊቶች መጦሪያ ገንዘብ ካለው የሚከፍለውን እየከፈለ እዛው ለሚንከባከቡሽ እዛው በሳምንት አንዴ በ2 ሳምንት አንዴ እየመጣ ይጠይቅሻል። ስለዚህ የነሱ ባህል ነው ከኔ ጋራ ትንሽ የተስማማው። ስለዚህ እህቴ ለአንቺ የሚሆንሽ ጀርመናዊ ብፈልጊ ዴቲንግ አፕ ላይ ወይ ደግሞ የተለያዩ ሀብታም ደግሞ ከፈለግሽ ጎልፍ ተጫዋች። ጎልፍ የሀብታም ጨዋታ ነው። እሺ ቫኬሽን ሂጂ፣ ሀብታሞች የሚገኙበት ቦታ ኦክቶበር ፌትስ ሂጂ፣ እንደዚህ ምናምን ቦታ ላይ። አለበለዚያ ደግሞ ዴቲንግ አፕ እኔ እፈራለሁ። እንደዚህ አይነት ነገር ክሪሚናልም ሊኖር ይችላል። እዛ ላይ ፈልጊ እንጂ ልጅ የሌለው ልጅ የማይወልድ አልወልድለትም። የኔ ልጆች ብቻ አብሮ የሚያሳድግ አበሻ ትዳሩ ጤናማ አይሆንም። ቶክሲክ የሆነ ትዳር ነው የሚገጥምሽ እና ስህተት ነው። ሌሎቻችሁም ተማሩ ለማለት ፈልጌ ነው። አመሰግናለሁ። ልጅ ያለው ደግሞ ልጅ ያላችሁ ልጅ ያለው ብታገቡ ጥሩ ነው።
ልጅሽን እንደ ትልቅ እንትን ውለታ ነው የሚቆጥርብሽ ከነ ልጇ